እግዚአብሔርን ያላስቀደምንባቸው ጉዞዎቻችን፣ እግዚአብሔርን ያላስቀደምንባቸው መንገዶቻችን፣ እንደ እግዚአብሔር ፍቃድ ያልተጓዝንባቸው የህይወት ምዕራፎቻችን፣ በአምልኮተ እግዚአብሔር ውስጥ ያላለፍንባቸው የህይወት ምሪቶቻችን ምን አስለብሶናል? አሮጌ ልብስ። አሁን ብዙ ሰው በባህሪው አሮጌ ነው። ከረሳነው እንድናስተውል ነው። እንደኔ አይነቱ የወደቀውን እግዚአብሔር አስነስቶ እንድናስተውለው፣ እንድናስታውስ ከፊታችሁ መቆም የማይገባኝም ከፊታችሁ እግዚአብሔር ያቆመው እንዲህ የወደቃችሁ ቢመስላችሁም ግን ተስፋ አትቁረጡ፣ ቁሙ ሊላችሁ እኮ ነው። ነገ ሰማያዊ ህይወት ተዘጋጅቶልናል። ለዚህ ሰማያዊ ክብር መዘጋጀት አለብን። ስለ እግዚአብሔር ግድ ከሌለን ግድ ሊኖረን ያስፈልጋል። ለመንፈሳዊ ህይወት ቅድሚያ መስጠት አለብን። ምንድነው አፈር ተቀብተው መዋል? ምንድነው ውሃ እኮ ነው ይላል። ሞኝነት የሆነባቸው ሰዎች አሉ። የጸበል ቦታ ነገር ሞኝነት የሆነባቸው ሰዎች አሉ። ክርስቲያኖች የፈለገውን ያክል ገንዘብ ብናከማች፣ የፈለገውን ያክል ለሰዎች መዳን በገንዘብ በኩል መንገድ ብንጠርግ፣ ነገ በዚህ በጠረግነው መንገድ በኩል እኛም እንወድቃለን። ፍቅር ማለት እኮ ለራስ መኖር አይደለም። ለራስ የሚስማማ ነገር ይዞ መሄድ አይደለም። ለሌላው መኖር ነው። ፍቅር ማለት ለሌላው መስጠት ነው። ለመስጠት ምክንያት መፈለግ አይደለም፣ እንዲሁ መስጠት ነው። ክርስቶስ ያስተማረን ይህን ነው። ክርስቶስ የወደደን የሚወደድ ነገር ኖሮን አይደለም የወደደን። የሰው ልጅ መልካም ተደርጎለት መልካም እንዳያደርግልህ እንቅፋት የሚሆንብህ ጠላት አለ እኮ። አንተ ላይም አለ፣ የሰጠው ሰው ላይም አለ። አያግባባህም። በፍጹም ደግ ሆነ መልካም ነገር አታገኝ። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቼ፣ አባታችን ከዚህ የተሰበሰባችሁ ማህበረ ምዕመናን፣ እናቶች፣ ወንድሞች፣ እህቶች በወደደን ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የአባቶቻችን አምላክ የእኛም አምላክ ለሁሉ እግዚአብሔር ስም የተመሰገነ ይሁን። አይኑ ዘርግበ ለብሶ ዘመብረቀ፣ አይኑ ዘርግበ ለብሶ ዘመብረቀ፣ ሚካኤል አመልማለ ወርቅ፣ ሚካኤል አመልማለ ወርቅ፣ ሚካኤል ዘምሩ። ሚካኤል አመልማለ ወርቅ፣ አይኑ ዘርግብ ለብሶ ዘመብረቅ፣ አይኑ ዘርግብ ለብሶ ዘመብረቅ፣ ሚካኤል አመልማለ ወርቅ፣ ሚካኤል አመልማለ ወርቅ፣ ሚካኤል አመልማለ ወርቅ፣ ሚካኤል አመልማለ ወርቅ። አይኑ ዘርግበ፣ አይኑ ዘርግበ ለብሶ ዘመብረቅ፣ አይኑ ዘርግበ ሚካኤል አመልማለ ወርቅ፣ ሚካኤል አመልማለ ወርቅ፣ ሚካኤል አመልማለ ወርቅ፣ ሚካኤል አመልማለ ወርቅ። እግዚአብሔርን ማመስገን ብቸኛ ምርጫ የሌለው አማራጭ ነው። እግዚአብሔርን ከማመስገን ውጭ ሌላ ልናመሰግነው የሚገባ አካል አለ እንዴ? አለ እንዴ? አዎ። የእግዚአብሔርን ስም የያዙትን ቅዱሳንን፣ ቅዱሳን መላእክትን፣ ጻድቃንን፣ ሰማዕታትን ሁላችንም ልናመሰግናቸው ይገባል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እሺ፣ እግዚአብሔር አምላካችን በረዳን መጠን የምንማማርበት የትምህርታችን ርዕስ የሚሆነው ቃሉን አንድ ላይ በጋር እንበል እስቲ። አዲሱ ልብስ በሉ። አዲሱን ልብስ ልበሱ። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው ለኤፌሶን በጻፈው መልእክት ላይ አዲሱ ልብስ ልበሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ልብስ ልበሱ። እንደ እግዚአብሔር ምሳሌ የተፈጠረውን ምኑን ልበሱ?
ስለዚህ የሰው ልጅ እንደ እግዚአብሔር ምሳሌነት የተሰጠው አንድ ስጦታ አለው። እሱ ምንድነው? ልብስ ነው። ይህንን ልብስ እግዚአብሔር አምላክ አስቀድሞ በአርአያውና በአምሳሉ ሲፈጥረን አልብሶን ነበረን። ይህ ልብስ ከእግዚአብሔር የተሰጠ ልብስ ነው። ይህንን ልብስ ኃጢአትን በሰሩ ጊዜ አዳምና ሔዋን ይህ ልብስ ተገፈፈባቸው፣ ተወሰደባቸው። ኃጢአትን በሰሩ እግዚአብሔርን በበደሉ ጊዜ ያ ልብስ ሲነሳ እርቃን መሆናቸውን አዩ። ከኔ ጋር ናችሁ? ራቁታቸውን እንደሆኑ አዩ። እርቃን መሆናቸው እግዚአብሔር የሰጣቸው ልብስ እንደተወሰደ ባዩ ጊዜ ከዛፍ ስር ሄደው ተደበቁ። ከእግዚአብሔር የሚደበቁ መስሏቸው፣ ከእግዚአብሔር የሚሸሸጉ መስሏቸው ከዛፍ ስር ተደበቁ። ብዙዎቻችን ከእግዚአብሔር የምንደብቅ እየመሰልን ኃጢአት ስንሰራ ስንበድል፣ ልብስ ሲርቀን፣ ጸጋ እግዚአብሔር ከኛ ሲርቀን መደበቂያ የምናደርጋቸው በጣም ብዙ ነገሮች አሉ። ይህ ከምን መጣ ብለን ስንመለከት ኃጢአትና በደል የምንሰራው ብቻችንን ሆነን አይደለም። የኃጢአትና የበደሉ የኃጢአቱ ተጠያቂዎች እኛው ነን። ግን ኃጢአትን ስንሰራ ግን ከኃጢአት ጋር ሁሌም የማይጠፋ ምን አለ? ክፉ ጠላት ዲያብሎስ አለ። አዳምና ሔዋን ያንን በለስ በሚበሉ ጊዜ ያን በለስ እንዲበሉ የመከራቸው ጠላት ዲያብሎስ በእባብ ውስጥ ተደብቆ ነው። ለዚህም ብዙዎቻችን እባብን ሁላችንም የተረገመ ነው እንላለን አይደል እንዴ? በመጽሐፍ ቅዱስ ይላል እኮ እባብ ምን የሆነ ነው? የተረገመ ነው። ግን በእባብ ውስጥ የተደበቀውን መንፈስ ብዙዎቻችን አናስተውልም። እባብ እኮ እግዚአብሔር የፈጠረው ፍጥረት ነው። ነገር ግን ለማን ተመቸ? ለዲያብሎስ ተመቸ፣ ተረገመ። ስለዚህ በእርግማን ውስጥ ሁሌም በመረገም ውስጥ በደረት በመሳብ ውስጥ ሰውን በማጥፋት በማሳሳት ውስጥ ሰውን ከእግዚአብሔር በመለየት ውስጥ ሁሌም ምን አለ? ዲያብሎስ አለ። ተደብቆ ነው የሚቀመጠው፣ ተደብቆ ነው የሚገባው። ወደኛም ተደብቆ ይገባል፣ እኛንም ይደብቀናል ማለት ነው። ለዚህ ነው ብዙዎች መደበቅ የሚስማማቸው። ኃጢአትን ሲሰሩ በደልን ሲበድሉ ጸጋ እግዚአብሔር ሲርቃቸው አሮጌ ልብስ ሲለብሱ ወደ እግዚአብሔር ከመቅረብ ይልቅ ሌሎች የሚደብቁባቸውን ስፍራዎች ያዘጋጃሉ። አሮጌውን አስወግዱ፣ ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። እግዚአብሔር አምላካችን ማስተዋል ያድለን። አሁን እንደዚህ ነው፣ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱን የሚለው ሐዋርያው ቅዱስ ጳውሎስ በዚህ ክፍል አሮጌው ስለማለት ምን ለማለት ፈልጎ ነው? አሮጌው ማለት የፈለገው ምንድነው? ፊተኛውን፣ የኋላውን፣ የቀደመውን፣ የድሮውን ማለት ነው። እግዚአብሔር አምላካችን ማስተዋል ያድለን። አሮጌው ማለት ጥንት ያረጀ በፊት የነበረ ከኛ ጋር የነበረ አሁን ኃጢአትን ሰራን፣ በደልን፣ ከእግዚአብሔር እቅፍ ተለየን። አኗኗራችንን ከእግዚአብሔር ጋር ከማድረግ ይልቅ ሌሎች ከእግዚአብሔር ርቀን ክብሩ፣ ጸጋው፣ ሞገሱ ርቆን ከእግዚአብሔር እቅፍ ተለይተን ፍቅሩ፣ ቸርነቱ፣ ርኅራኄው እግዚአብሔር ከሚያካፍለን የቸርነቱ ስጦታዎች ተለይተን በአሮጌ ልብስ ውስጥ እንሆን ይሆናል። በአሮጌ ልብስ ውስጥ ፊተኛው ኑሮ፣ የፊተኛው መንገድ፣ የፊተኛው ህይወት፣ የድሮ ባህሪ። ወደዚህ ስትመጡ አሁን ያላችሁ ባህሪ የተረጋጋ ነው። ቁጭ ብላችሁ ማንን ለመስማት ነው የተዘጋጃችሁት? ማንን ለመስማት ነው? አያችሁ፣ እዚህ አሁን የተወሰነች ልብስ ለብሰናል ማለት ነው። እግዚአብሔር ለመስማት ዝግጁ ነን። ነገር ግን ወደዚህ ስንመጣ ምንድን ማድረግ ያለብን? አዲሱን ልብስ ለመልበስ ዝግጁ መሆን አለብን። አሮጌው ማለት የመጣንበት መንገድ ነው። አሮጌው ማለት ፊተኛው ማለት ነው። እግዚአብሔርን ያላስቀደምንባቸው ጉዞዎቻችን፣ እግዚአብሔርን ያላስቀደምንባቸው መንገዶቻችን፣ እንደ እግዚአብሔር ፍቃድ ያልተጓዝንባቸው የህይወት ምዕራፎቻችን፣ በአምልኮት እግዚአብሔር ውስጥ ያላለፍንባቸው የህይወት ምሪቶቻችን ምን አስለብሶናል? አሮጌ ልብስ። አሁን ብዙ ሰው በባህሪው አሮጌ ነው፣ ያረጀ ባህሪ ነው ያለው። አሁን አንዳንዱ ሰው እንግዲህ ትዕግስት ማለት ከእግዚአብሔር የሚሰጠን ስጦታ ነው። ለጋሽነት፣ ፍቅር፣ ርኅራኄ፣ ደግነት፣ ዝቅ ማለት ይሄ መንበርከክ፣ መገዛት ከእግዚአብሔር በጸጋ መልኩ የሚሰጠን ነው። ይሄ የእግዚአብሔር የቸርነቱ መገለጫ አንዱ ምንድነው? እንደ በደላችን፣ እንደ ኃጢአታችን፣ እንደ ሰውነታችን ክፋት፣ እንደ መንገዳችን አካሄድ ጠማማነት አይደለም። እግዚአብሔር በቸርነቱ የሚሰጠን ብዙ ነገር አለ። አሁን ይህ ልብስ ግን ከኛ ተገፏል፣ ተወስዷል። ብዙዎቻችን ከልጅነት ጀምሮ አብሮ ባደገው መንፈስ አማካኝነት እና በእኛም ባህሪ ምክንያት ትዕግስት የለንም። ብስጮች ነን፣ እንቆጣለን፣ ተስፋ እንቆርጣለን። ከኔ ጋር ናችሁ? ተስፋ እንቆርጣለን። ለነገሮች ያለን እይታ ስጋዊ እይታ ብቻ ነው። መንፈሳዊ እይታ የለንም። አኗኗራችንን ስንመለከት፣ የፊተኛው ኑሮ ስንመለከት፣ የመጣንበት መንገድ ስናይ መናፍስት በእኛ ህይወት ውስጥ ለመደበቅ ስፍራ አግኝተዋል። በጊዜያችን ውስጥ ስፍራ አግኝተዋል። በበረከታችን ውስጥ ስፍራ አግኝተዋል። በኑሯችን ውስጥ ቦታ አላቸው። በትዳር ውስጥ ቦታ አላቸው። በስራችን ላይ ቦታ አግኝተዋል። በምቀኞች ነው የምንመራው። ምቀኞች ናቸው እኛን ህይወት የሚመሩ። በምቀኝነትና በተንኮል በከባው መተትና የርኩስ መንፈስ ቡዳው ምክንያት ኑሯችን አሁን አሮጌ ልብስ ለብሷል፣ ያረጀ ልብስ ለብሷል። እግዚአብሔር አምላካችን ምሕረቱን ያድለን። አሮጌው ማለት አሮጌው አስተሳሰብ ነው። አሮጌው አስተሳሰብ፣ በአሮጌው አስተሳሰብ አትመሩ ነው። ከኔ ጋር ናችሁ? እየሰማችሁ ነው? አሁን ምን ማድረግ አለብን? መንቃት አለብን ወዳጆቼ። መንቃት። ለመንቃት ምን ያስፈልገናል? አዲሱን ልብስ መልበስ ያስፈልገናል። ሐዋርያው ቅዱስ ጳውሎስ አሮጌውን ሰው አስወግዱ ሲል የአሮጌውን ሰው አካሄድ ነው።
አካሄዳችን መስተካከል አለበት። የውሳኔያችን ጅማሬ መሆን ያለበት ማን ነው? እግዚአብሔር ነው። እግዚአብሔር ቢፈቅድልን መጀመር ያለብን። ከጀመርነው ደግሞ ማን ያስጨርሰን ማለት አለብን። ማን ያስጨርሰን? በቃ እግዚአብሔር ያስጨርሰን ማለት አለብን። አሮጌውን ልብስ ማስወገድ አለብን። በአዲሱ መንገድ በአዲሱ ማንነት መጓዝ አለብን። አሮጌው ሰው እግዚአብሔር የማይፈልግ ነው። አሮጌው ልብስ ከእግዚአብሔር ጋር ህብረት የሌለው ነው። ለመንፈሳዊ ህይወት ቦታ የሌለው ነው፣ ስፍራ የሌለው ነው። በቃ እዚህ መጣን አይደለ? ማን እንዲናገረን የፈለግ ነው? እግዚአብሔር እየተናገረ ነው። ለመንፈሳዊ ህይወት ቦታ ሳንሰጥ ከሆነ የተጓዝነው ጉዟችን መስተካከል አለበት። ለመንፈሳዊ ህይወት ቦታ መስጠት አለበት። ብዙዎቻችን ለመንፈሳዊ ነገር ቦታ አንሰጥም። እንደውም እንደ ጭማሪ ነገር ነው። በህይወት ምዕራፍ ውስጥ መንፈሳዊ ነገር ተጨማሪ ነገር ነው። ቀዳማዊ አላደረግም። የሆነች ነገር ስናጣ፣ የሆነች ነገር ስትጎልብን፣ በረከት ስናጣ፣ ሰላም ስናጣ፣ ጤና ስናጣ ሲጎልብን ነው መንፈሳዊ ነገር ቅድሚያ የምንሰጠው። ግን መንፈሳዊ ነገር በአሮጌው መንገድ ካልቀደመ አሁን መቅደም አለበት። ከኛ ጋር ያለው እግዚአብሔር ነውና እግዚአብሔር በመንፈሳዊ ህይወታችን እንዲያበረታን የእርሱ ቅዱስ ፈቃድ ይሁንልን። ምድራዊ ወይም ስጋዊ ባህሪ የተጸናወተው ሰው ወይም ምድራዊ ባህሪ የስጋዊ ባህሪ የበዛበት ሰው አሮጌ ልብስ የለበሰ ነው። አሮጌው ሰው ከእግዚአብሔር ጋር የተጣላ ነው። አሮጌው ሰው ስለ ሰማያዊ ህይወት ምንም ሀሳብ የሌለው ነው። አሮጌው ሰው ስለ ሰማይ ምንም ፍንጭ የለው። ሁሌም እቅዱ ምንድን ነው? ነገን ምድር ላይ ለመኖር ስለተነገ ወዲያው ነው ማሰብ ነው። በምድራዊ ህይወቱ እቅድ ማቀድ ነው። የት ለመኖር? ምድር ላይ እኮ ነው። እስቲ አሁን ቀጣይ ዓመት እግዚአብሔር ቢፈቅድ ሰማያዊን ህይወት መኖር እጀምራለሁ ወይም እዚች አሁን በቃ አሁን ከቀጣይ ወር ጀምሮ ሰማያዊን ህይወት ለመኖር እጀምራለሁ ብሎ የሚያቅድ ሰው አለ? ሰማያዊን ህይወት ከጌታ ጋር ታርቆ ከእግዚአብሔር ጋር ታርቆ አኗኗሩን ከእግዚአብሔር ጋር ለማድረግ ነው አዲሱ ልብሳችን መሆን ያለበት። አሮጌው ሰው ለእግዚአብሔር ግድ የሌለው ነው። ለእግዚአብሔር ግድ የሌለን ሆነናል። አሁን እግዚአብሔር በሆነ መንገድ እኛን ትንሽ ቆንጠጥ ሲያደርገን ነው ግድ ያለን። ትንሽ ቆንጠጥ ብዙም ካደረገማ እንክደዋለን። ተውት። ብዙዎች አሁን ክደው ብዙዎች አኗኗራቸውን ከዲያብሎስ ጋር አኗኗራቸውን በዘር ውስጥ ከመጣ መንፈስ ጋር አድርገው በአምልኮተ እግዚአብሔር በኩል ሳይሆን ከሲኦል ተጠርቶ በመጣ ስሙን ቅዱስ እያስመሰለ ኢየሱስ ነኝ እያለ መልካም ነኝ እያለ በየአዳራሹና በየአደባባዩ አኗኗራቸውን ከእግዚአብሔር ጋር ሳይሆን ከክፉ ጋር አድርገዋል። እግዚአብሔር አምላካችን ማስተዋል ያድለን። ስለዚህ ለእግዚአብሔር ግድ የሌለን ከሆነን አሁን ግድ ሊኖረን ያስፈልጋል። ዓላማ የሌለው መሆን የለብንም። ስለዚህ በእንደዚህ አይነት መንገድ የምንመጣ ከሆነ መጨረሻው ጥፋት ነው የሚሆነው። ጥፋት፣ ባዶነት፣ ተስፋ መቁረጥ፣ እግዚአብሔር የተወን መምሰል፣ እግዚአብሔር እየረሳን በሁሉ ነገር እግዚአብሔር የገዛው ጥበቃው ከኛ ጋር እንዳልሆነ ይመስለናል። እግዚአብሔር ግን እኮ ከኛ ጋር ነው ያለው። ይኸውላችሁ እግዚአብሔር ከኛ ጋር ባይሆን በቀድሞ ማንነታችን በአሮጌው መንገዳችን እንጠፋ ነበረ። እንደ ምቀኞቻችን ተንኮልና በቤተሰብ ውስጥ እንዳለው ሟርት፣ በቤተሰብ ውስጥ እንዳለው ርግማን፣ እንደ አኗኗራችን እንደ አሮጌው ሰው አካሄዳችን ቢሆን ኖሮ ቆመን ባልሄድን፣ እንዲያውም ከደጁ ዳግም በየጊዜው በየወቅቱ ባልተመላለስን፣ ምህረት ፍለጋ ባልመጣን። ተመልከቱ፣ የእግዚአብሔር ቸርነት ከኛ ጋር ስላለ፣ ምህረቱ ከኛ ጋር ስላለ ለአዲሱ ልብስ ያዘጋጀን ነው። አዲሱን ልብስ ልበሱ። በአሮጌው መንገድ የመጡ ሰዎች ሆዳቸው አምላካቸው ነው። በቃ ምንም ከሆድ ውጭ የዘለለ ነገር የላቸው፣ ንቁ ነገር የላቸው፣ ለእግዚአብሔር ግድ የላቸው። መጨረሻቸው ጥፋት ነው። ክብራቸው ነውራቸው ነው። ሀሳባቸው ሁሉ ምድራዊ ነው። በእውነት ምድራዊ ነገር ብቻ ከማሰብ እግዚአብሔር ይሰውረን። ብዙዎች አሁን ምድራዊ ነገር ብቻ ቢያስበቅ ስለ ነገ ስለተነገ ወዲያ ምድራዊ ነገር ትተናው እኮ እንሄዳለን። ሕያጆች እኮ ነን። አሁን እዚህ ቀሪ አይደለን፣ እንሄዳለን። ከረሳ ነው እንድናስተውል ነው። እንደኔ አይነቱ የወደቀውን እግዚአብሔር አስነስቶ እንድናስተውለው እንድናስታውስ ከፊታችሁ መቆም የማይገባኝም ከፊታችሁ እግዚአብሔር ያቆመው እንዲህ የወደቃችሁ ቢመስላችሁም ግን ተስፋ አትቁረጡ፣ ቁሙ ሊላችሁ እኮ ነው። ነገ ሰማያዊ ህይወት ተዘጋጅቶልናል። ለዚህ ሰማያዊ ክብር መዘጋጀት አለብን። ስለ እግዚአብሔር ግድ ከሌለን ግድ ሊኖረን ያስፈልጋል። ለመንፈሳዊ ህይወት ቅድሚያ መስጠት አለብን። ለእግዚአብሔር ክብር መስጠት አለብን። ተስፋ የምናደርግባቸው ነገሮች ካሉ ተስፋችን እግዚአብሔር መሆን አለበት። ሌሎችን በፍጹም አያስፈልግም። በሰው፣ በገንዘብ፣ በእውቀት፣ በስልጣን፣ በአኗኗር፣ በምንም አይነት ነገር በእውቀት ልንመካ አይገባ። በማን መመካት አለብን? አሮጌውን ልብስ ማስወገድ አለብን። በእግዚአብሔር ለመመካት በእግዚአብሔር ላይ ተስፋ ለማድረግ አሮጌውን ባህሪያችን ማስወገድ አለብን። ይህ የሚያጉረመርመውን ባህሪያችን፣ ይህ ዝም ብሎ የሚቆጣው የሚበሳጨው ምንም በመንፈስ ላይ ማሰበብ አስፈላጊ አይደለም። እግዚአብሔር እኮ ኃይላችን ነው። እግዚአብሔርን የያዘ ሰው የማይሻገረው የማያሸንፈው ነገር የለም። አጥብቀን ብንይዘው በቃ በኢየሱስ ክርስቶስም ስልጣን ጸጥ በል ካላችሁ ጸጥ ይላል። ይህን ለማድረግ አሮጌውን ልብስ ማስወገድ ያስፈልጋል። አዲሱን ልብስ ለአሮጌው ሰው እግዚአብሔር ወይም የእግዚአብሔር መንግስት የማይታይ የማይዳሰስ የማይጨበጥ ህልም ነው። የማይጨበጥ ነገር ነው ለአሮጌው መንገድ።
በአዲሱ መንገድ ግን ዕለት ዕለት አኗኗራችንን ነገ መንግስት ሰማያት እንደምንገባ ዕለት ዕለት የጽድቅ ህይወት ዕለት ዕለት ለእግዚአብሔር ግድ እየሰጠ በመንፈሳዊ ህይወታችን ብንበረታ እግዚአብሔር አዲሱ ልብስ የቀደመውን ጸጋ እግዚአብሔር ይሰጠናል። የቀደመውን የእግዚአብሔር ነገር ሞኝነት የሆነባቸው በጣም ብዙ ሰዎች አሉ። እግዚአብሔር አምላካችን በእውነት ምሕረቱን ይላክልን። የእግዚአብሔር ነገር እንዲህ እንደናንተ መጥቶ ቁጭ ብላችሁ እግዚአብሔርን መስማት፣ ቃሉ መስማት፣ ከጸበሉ መጠመቅ፣ በመቁጠሪያ ይዛችሁ መለጥለጥ፣ የጠላትን ኃይል መስገድ፣ መንበርከክ፣ ቤተክርስቲያን መምጣት፣ መዘመር፣ መጽዋት መስጠት፣ እምነቱን መቀባት፣ የፊታችሁ መቀባት ሞኝነት የሚሆንባቸው ሰዎች አሉ። እንደ እድሜ ለሳይንስ እድሜ ለቴክኖሎጂ እድሜ ለዶክተሩ እንደ ዶክተር እያለ ምን ችግር አለ? ደህና ገንዘብ ከፍሎ እኮ ቢታከም እኮ ነፃ ያወጣ ነበር። ዝም ብሎ እየጸበሉ መንከራተት ይለዋል። ምንድነው አፈር ተቀብቶ መዋል? ምንድነው ውሃ እኮ ነው ይላል። ሞኝነት የሆነባቸው ሰዎች አሉ። የጸበል ቦታ ነገር ሞኝነት የሆነባቸው ሰው ክርስቲያኖች የፈለገውን ያክል ገንዘብ ብናከማች የፈለገውን ያክል ለሰዎች መዳን በገንዘብ በኩል መንገድ ብንጠርግ ነገ በዚህ በጠረግነው መንገድ በኩል እኛም እንወድቃለን። ግን ከወደቅንበት የሚያነሳን ማን ነው? ማንም ያነሳን። ብዙዎች እኮ ጤናቸው ለማግኘት በገንዘብ ብዙ ርቀት ሄደዋል። እርግጥ ነው እግዚአብሔር ቸር አምላክ ነው። በዚያም በኩል ቢሆን እግዚአብሔር ምሕረቱን ይሰጠናል፣ ፈውሱን ይሰጠናል። በሕክምናው ጥበብም ቢሆን እኮ በነገራችን ላይ የሚያድን እግዚአብሔር ነው። አዎ በቃ በገባን መጠን በተረዳነው መጠን በዚያም ቢሆን ያድነናል። ምን ያደርገታል? ልጁንን እኮ አይተውንም። እግዚአብሔር ተቸገረ እኮ በእኛ ጉዳይ ራሱ። ስለዚህ ለአሮጌው ሰው እስቲ እግዚአብሔር ምንድን ነው? ለአሮጌው ሰው እኛም በአሮጌው መንገድ የመጣ ነው። ራሳችን መርምር። ለአሮጌው ሰው ፍቅር ሞኝነት ነው። ከኔ ጋር ናችሁ? ለራስ ሳይሆን ለሌላው መኖር ምንድን ነው? ሞኝነት። ፍቅር ማለት እኮ ለራስ መኖር አይደለም። ለራስ የሚስማማ ነገር ይዞ መሄድ አይደለም። ለሌላው መኖር ነው። ፍቅር ማለት ለሌላው መስጠት ነው። ለመስጠት ምክንያት መፈለግ አይደለም፣ እንዲሁ መስጠት ነው። ክርስቶስ ያስተማረን ይህን ነው። ክርስቶስ የወደደን የሚወደድ ነገር ኖሮን አይደለም የወደደን። እግዚአብሔር ከኛ ጋር ያለው ስሙን የሰጠን እናቱን የሰጠን ምንም መልካም ነገር አግኝቶብን አይደለም። ስለዚህ ሌሎችን መውደድ ሞኝነት የሆንባቸዋል። በአሮጌው ማንነት ያሉ ሰዎች ለራሳቸው መኖር ነው የሚፈልጉት። በቃ ለራስ ከበላ ከጠጣ ካገኘም ችግር የለባቸው። ለራስ ይሄ ራስ ወዳድነት ነው። ፍቅር ማለት ደግሞ ለሌሎች መኖር ነው። ለአሮጌው ሰው ራስ ወዳድነት የህይወት መንገድ ነው። ለአሮጌው ሰው ስግብግብነት በራሱ ህይወት ነው። መስገብገብ ያለን ነገር ከመስጠት ይልቅ ለራስ ማቀድ ጊዜ ሊሆን ይችላል እኮ። የተቸገረም ሰው መጥቶ ሲያማክረው አይ መንገድ የሚቸገር የሌላው ችግር የእነሱ ችግር አለ። የሌላው ጭንቀት፣ የሌላው መያዝ፣ የሌላው መራቆት፣ የሌላው ከእግዚአብሔር እቅፍ መለየት ለብዙዎች ደንታ የላቸው። ምክንያቱም አሮጌ ልብስ ለብሰዋል። አዎ ለአሮጌው ሰው ትህትና ደካማነት ነው። አንዳንዱ ሰው ትህትና ደካማነት ይመስለዋል። ትሁት መሆን ዝቅ ማለት መሸነፍ መበለጥ ይመስለዋል። ግን ክርስቲያኖች ትህትና ከሌለን ዝቅ ካላለን ካልተንበረከክን ካልተገዛን እግዚአብሔር ከፍ ሊያደርገን አይችልም። በልባችን ትዕቢት እንወድቃለን። ትሁት መሆን መታዘዝ፣ እሺ ማለት ይሄ ነው አዲስ ልብስ ማለት ይሄ ነው። ብዙዎች ትህትናን እንደ ደካማነት ያሉ፣ ምክንያቱም አሮጌ ልብስ ለብሰዋል። አላስወገዱም። ይልቁንም ቁጣ፣ ራስን ትክክል ማድረግ፣ ራስን ብቁ ማድረግ፣ ራስን ፍጹም ማድረግ አሮጌ ልብስ ማንነት ነው። ለአሮጌ ሰው ምሕረት ማድረግ፣ ይቅርታ መጠየቅ አለማወቅ ነው። ግን እኮ ሲጸልይ ምን ይላል መሰላችሁ? አሮጌው ሰው የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይላል። የበደሉን እንደምንል በጣም እኮ ነው የሚገርመው። ይቅር አላለን። ይቅር ማለት መሸነፍ ነው ይላል። እዚህ ጋር ይቅር አይልም። የበደሉን ይቅር እንደምንል ብሎ በዚህ ቦታ ይጸልያል። እግዚአብሔር ታዲያ እንዲህ አይነቱን ይቅር ብሏል እንዴ? መጀመሪያ ወንድምን ታረቅ እኮ ነው። ከወንድም ጋር መጀመሪያ ስምምነት ፍጠር ነው የሚለው እግዚአብሔር። ከወንድም ከእህት ጋር ሳንታረቅ በእግዚአብሔር ፊት ምሕረት ብንጠይቅ አይሆንም። እንደዚህ አይነት ጸሎት የለም። እግዚአብሔር አምላካችን ምሕረቱን ይላክልን። ስለዚህ አዲስ ልብስ ምንድን ነው? አዲስ ልብስ መልበስ ትፈልጋላችሁ? አዲስ ልብስ ትፈልጋላችሁ? እስቲ አዲስ ልብስ የምትፈልጉ እስቲ እጃችሁን አውጡ፣ ከፍ አድርጉ እስቲ። እግዚአብሔር አዲሱ ልብስ ያልብሳችሁ። እግዚአብሔርን አመስግኑት። መቼስ አዲስ ዓመት ሲመጣ፣ ልደት ሲመጣ፣ ትንሣኤ ሲመጣ፣ በዓላት ሲመጡ ምን እንለብሳለን? ለስጋችን ልብስ የለንም እንዴ? የለንም? አዎ አለን። ለስጋ ልብስ አለን። ለስጋዎቻችን ልብስ አለን። ነፍሳችን ደግሞ ልብስ ያስፈልጋታል። ከኔ ጋር ናችሁ? ነፍስ ምን ያስፈልጋታል? ነፍስ እኮ ምድራዊት አይደለችም። ነፍስ ሰማያዊት ናት። ይኸውላችሁ ለምድራዊ አኗኗር ለስጋችን እኛ ክርስቲያኖች ከሆነ ለስጋችን ብዙ ነገር እናደርጋለን። ለነፍሳችን ግን ምንም የምናደርገው ነገር ከሌለን ክርስቲያን አይደለን። በፍጹም ልንባል አይገባም። ምክንያቱም በነፍስ በኩል ሰማያዊነት ከሌለ፣ በነፍሳችን በኩል ከእግዚአብሔር ጋር ህብረት ከሌለን፣ ለነፍሳችን መድኃኒት ከሌለን፣ ለነፍስ ልብስ ከሌለን፣ ለስጋ ብቻ ልብስ ምንም የትም አይደርስም። እሺ አዲሱ ልብስ ምንድን ነው? አዲስ ልብስ ምንድን ነው? የመጀመሪያው አዲስ ልብስ ክርስቶስ ነው። እስቲ ክርስቶስ በሉ። ኢየሱስ ክርስቶስ። የኛ ክርስቶስ ይለበሳል። ይኸውላችሁ የኛ የድንግል ማርያም ልጅ ኢየሱስ ክርስቶስ ይለበሳል፣ እንለብሰዋለን። ክርስቶስ መልበስ ማለት ትህትና መልበስ ማለት ነው። ክርስቶስ መልበስ ማለት ዝቅ ማለት ነው። ክርስቶስ መልበስ ማለት የበደልናቸውን ብቻ ሳይሆን የበደሉን ጭምር ይቅር ማለት ነው። ክርስቶስ መልበስ ማለት ለእግዚአብሔር ቦታ መስጠት ነው። ክርስቶስ መልበስ ማለት ጠዋትና ማታ የአምልኮ ስፍራ አዘጋጅተን መንበርከክ ነው። ክርስቶስ መልበስ ማለት ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ ቅዱስ ኢያኤል፣ ቅዱስ ታራኤል እያልን ስሙን እየጠራን ዘውትር ጠዋትና ማታ መንበርከክ ነው። ክርስቶስ መልበስ
ማለት ንስሐ ገብተን የቀደመውን የቆሸሸውን አሮጌውን ልብስ አስወግደን በአዲስ ልብስ ንጹህ ሆነን እግዚአብሔር ፊት ቀርበን ስጋና ደሙን መቀበል ማለት ነው። ንጹህ የሆነ ስጋና ደሙን ይቀበል። ንጹህ ያለው ነገር ምን ያድርግ? አይቀበል። ምክንያቱም አዲሱን ልብስ አልለበሰማ። ንስሐ እኮ ነው። ንጽህና ማለት ንጽህና የሚሰጠን በንስሐ በኩል ነው። ንስሐ ስንገባ ንጹህ እንሆናለን። አያችሁ፣ አዲስ ልብስ እንለብሳለን። አዲስ ልብስ ለመልበስ እግዚአብሔር አምላካችን ሁላችንም ያግዘን፣ ይርዳን፣ በቸርነት ሁላችን ይማረን። ስለዚህ አዲሱ ልብስ ምንድን ነው? መጽሐፍ ስለ ጌታ እየሰማን ጌታ በሄደበት መንገድ እኛ መጓዝ አለብን። አዲሱ ልብስ ፍቅር ነው። ፍቅር ዘማሪያን ፍቅር ክርስቶስ ነው አንሰማም። ይልቁንም ጆሮ የምንሰጠው ፍቅር ያሸንፋል ለሚለው ለስጋዊ ድምፅ ነው። ፍቅር የሚያሸንፈው እግዚአብሔር አሸናፊ የሚሆነው በፍቅር መንገድ ስንጓዝ ነው። ፍቅር ልንለብስ ያስፈልጋል። ፍቅር ያስፈልገናል። ሌላው አዲሱ ልብስ ምንድን ነው? ጽድቅ ነው። ከኔ ጋር ናችሁ? ጽድቅ ያስፈልገናል። ጽድቅ ምንድን ነው? ሰጥቶ ከላይ መቀበል። ከኔ ጋር ናችሁ? ሰጥቶ በእጅ ሊሆን ይችላል፣ በጉልበታችሁ ተንበርክካችሁ ለቅዱሳን፣ አዎ በጆሮአችን የቅዱሳን ገል እየሰማን በአንደበታችን እየመሰከርን ምን ማድረግ አለብን? ሰጥተን ከእግዚአብሔር መጠበቅ አለብን። ብዙዎች ይሰጡና ይጠብቃሉ። መልካም ነገር ያደርጉና መልካምነትን ከሰው ይፈልጋሉ። የሰው ልጅ መልካም ተደርጎለት መልካም እንዳያደርግልህ እንቅፋት የሚሆንብህ ጠላት አለ እኮ። አንተ ላይም አለ፣ የሰጠው ሰው ላይም አለ። አያግባባህም። በፍጹም ደግ ሆነ መልካም ነገር አታገኝ። ብዙዎች አልተረዱም። ስንት ዓመት አብርቻት አጠጥቻት ከእጄ በልታ ከእጄ ጠጥታ እንዲህ አልብሻት እንዲህ አድርጌው እንዲህ አድርጌ መግቤ ስንት ዘመን አብረን ኖረን ይኸው ዛሬ ካደችን። አልሰማችሁ? ባለፈው በፍትፍቷ ነው የገባሁት ነው ያለው መተት ነው። አብሬያት ኖር ያለው እንዲያውም ሰራተኛ ቀጥራልኝ አኑራኛለች፣ አስተምራኛለች። ግን በትዳሯ ቀናሁኝ፣ በህይወቷ ቀናሁኝ። ስለዚህ በፍትፍቷ ገባሁኝ። ባጎረሰችኝ ፍትፍት መተት ላኩባት። በፍትፍት ገባ። በፍትፍት የገባ መተት ለ6 ዓመት ሲያንከራትታት ልጆቿን ይዛ ተርባ ተጠምታ የምትበላ የምትጠጣው አታ ቤቷን ዘግታ የገዛ ቤቷን ዘግታ ግቢዋ ውስጥ የምትኖር ተከራይ እንዲህ ለ6 ዓመት አንከራታት። ኪዳነ ምሕረት ከደጇ መለሰች። ኪዳነ ምሕረት ስማ የተመሰገነ ይሁን። ተመልከቱ ግን አያችሁ። ስለዚህ ጽድቅ ማለት ሰጥታችሁ በማን ስም? በቅዱሳኑ ስም፣ በቅዱሳን መላእክት ስም፣ በእመቤታችን ስም ዘክራችሁ አብልታችሁ አጥጥታችሁ አስታውሳችሁ ሻማ አብረታችሁ ከማን ይሰጣችኋል? ከማን? ከእግዚአብሔር ይሰጣችኋል። አባቶቻችን እኮ በዚህ አይነት መንገድ ነው ያለፉት። አባቶቻችን የቀደሙ አባቶቻችን ሀብት ንብረታቸውን ሽጠው ያላቸውን የቤተሰብ ውርስ በሙሉ ሽጠው ምንም ነገር የላቸውም። ተጠርተዋል። ለዚህ ለቅድስና ህይወት ተጠርተዋል። ሰጥተው ለድሆች መጽውተው ወዴት ሄዱ? ወደ ገዳም፣ ወደ በረሃ፣ ወደ ዱር፣ ወደ ገደል። እኔ በዚህ ዘመን ምን ማለት ነው? ይሄ ለእኔ አይስማማኝም። እኔ መስራት የምፈልገው እኔ እንዲህ ማግኘት የምፈልገው እኔ መበልጸግ የምፈልገው ምትል ከሆነ እግዚአብሔር ለዚህ ዓላማ አልጠራም። እግዚአብሔር ለዘላለማዊ ክብር ነው የጠራ። እግዚአብሔር ለዘላለማዊ አክሊል ሊሰጥ ነው የሰጠ። አሁን የሰጠህ ጊዜ፣ አሁን የሰጠህ ህይወት፣ አሁን የሰጠሽ ማንነት ቃሉ እንድትሰም የፈቀደበት ምክንያት እግዚአብሔር በሰማያዊ ህይወት በኩል ክብር ሊሰጠህ ስላዘጋጀው። አልተረዳንም፣ አልገባንም። አባቶቻችን ወደው ፈቅደው ነው አንገታቸውን የሚሰጡት። እንዲለካረ ለመሞት ይፈጥናሉ። በጣም እኮ የሚገርሙ ለመታረድ ይቸኩላሉ። ለምን? ሰማያዊ አክሊል አለ፣ ሰማያዊ ክብር አለ። ወዳጆቼ ዛሬ እናንተም እንዲህ ደጁ እንድትመላለሱ እግዚአብሔር ቢያስጨንቃችሁ፣ በቤቱ ቢያኖራችሁ፣ ብዙ ነገር ጎሏችሁ ከደጁ ብትመላለሱ፣ ይሄ ነገር ከኔ በጣም ጎሏል፣ ርቋል፣ ተወስዶብኛል፣ ተነጥቄያለሁ፣ መቼ ነው የሚመለስልኝ ከማለት ይልቅ ጌታ ሆይ አንተን መለብስ መቼ ነው በሉ። ጽድቅ ስራ እየሰራሁኝ በቅድስና መንገድ የምጓዘው መቼ ነው በሉ። ያኔ እግዚአብሔር ካጡት በላይ ጥፍ ድርብ አድርጎ ይሰጣችኋል። ያኔ ያልገባነው ያልተረዳነው ነገር ሲገባን አሮጌውን ልብስ አውልቀን በአዲሱን ልብስ ስንጓዝ እግዚአብሔር አዲስ ጸጋ ይሰጣል። ስሙ የተመሰገነ ይሁን። አመስግኑት እግዚአብሔር። እግዚአብሔር አምላካችን አዲሱን ልብስ ለብሰን በምድራዊ ህይወታችን በረከት አግኝተን ጸጋና ሞገስን ተላብሰን ከቅዱሳኑ ጋር ህብረት ፈጥረን ቅዱሳን መላእክት ጋር ህብረት ፈጥረን መንግስተ ሰማያትን እንድንወርስ የእሱ ቅዱስ ፍቃድ ይሆንልን። አሮጌውን ልብስ አስወግዱ፣ አዲሱን ልብስ ልበሱ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ወራሾች የርስቱ ቀዳሾች እንድንሆን አምላካችን እግዚአብሔር ሁላችንም ይርዳን። ወስብሐት ለእግዚአብሔር። ያስተማሩንን መምህራችን ቃልዎት ያሰማልን፣ በድጋሚ ቃልዎት ያሰማልን፣ መንግሥተ ሰማያትን ያወርስልን፣ የአገልግሎት ዘመናቸውን ይባርክልን፣ በዕድሜ በጸጋ ይጠብቅልን፣ ሰውነታቸውን በጤንነት ይጠብቅልን፣ ከክፉ ነገር ይሰጉርልን። በእውነት እንደኒህ ያሉ አባቶችን አብዝቶ ይስጠን። እንዲህ አድርገው አገር የሚመሩ ቤተ ክርስቲያን የሚያሰሩ ትልቅ አባት ጸጋ በዕድሜ ጸጋ ይደምርልን፣ እድሜያቸውን ያብዛልን። አሁን ደግሞ ቀሪ የሚሆነን ወደ ምህላው እንሄድና የማዕጠንት አገልግሎት አለን። ማዕጠንቱን ታጥነን ያልተጠመቅኖችም ገብተን እንጠመቃለን ማለት ነው። ከዚያ ወደ ፈውስ አገልግሎት እንገባለን ማለት ነው።